ታከለለን ይሉጣ ዛሬ አራለም ወሬው ረጁን አስቀምጠናት ቤታ ደግሞ አንቺ ነሽ አንድ ራስ ምታት ይሆንሽባቸው በጣም ማርያም ወላሂ አንቺ ነሽ ራስ ምታት ይሆንሽባቸው ጨዋታሽን ወደን ከመምጣታችን አንቺን ከማመስገናችን ውጪ ከኛ ጋር ምን ሪሌሽን አለሽ ምንም ተሳስተን እንኳን በቅጡ አናውቅም በኢየሱስ ኧረ ነውር ነው በጣም ነውር ነው በጣም አጋሽ ስሙት ቤታ የማርያምን የተወደደውን ሰው ለመሆን ወይኔ ለማሚ ልሰጥ ብዬ ነው ሳሪ መልሽ ለማሚ ልሰጥ ብዬ ነው ለማሚ ልሰጥ ብዬ ነው ሴትዮ ውጭ እንደው ማንቺ ወጥተሽ ረጁ ትግባ ምን ታሪክ አለሽና ነው ለማሚ መልሽ እዚሁ ማርያም 7000 ሰው መልሽ ስጫት የለ እስኪ መሲ አንድ ጊዜማ መማር ለኔ መስሎኛል እኮ መሲ ስጋራ አይ መማር እንዴት ናችሁ? ሰላም ነው? እንዴት ነሽ መማር? አሎ እግዚአብሔር ይመስገን። የወረደው ሙሲባ አየሽ? አረ እኔ ምንም ይኸውልሽ ከእንቅልፌ መንቃቴ ነው የዛሬ ስልክ ሊንቀሳቀሰኝ ምንም የሰማሁት ነገር የለም። እስቲ ንገሩኝ ምንድነው ግን ሐሳቡ? ለምንድነው ብሩ እኔ ጋር ደርሶ እንዲወጣ የተፈለገው? ለምንድነው መማር? ስንት ጊዜ ለምኖኝ ስንት ጊዜ አናግሮኝ እንደተጀመረለት ታውቂያለሽ። ደግሞ ካንቺ አደራ በመቀበል እንጂ በራሱ ቢሆን ኖሮ በታሪክ አላደርገው። ራስ ምታት አለብኝ የሚል ሰው አላመጣም። እንኳን እግሬ ላይ ችግር አለ የሚለው አሁን አውጥቶ ያሳየው ነገር አይተሻል መማር? አንቺ ግን ከዚህ በፊት ታውቂው ነበር? እንደዚህ አይነት ሰው የተሰበሰበ እርዳታ ነው የነጠቀችው እያለ ትላንትና መብረቁ ቤት ሲያወራ አይ ማለት ሪሊ በጣም ሶሪ እኔ ነኝ እዚህ ጣጣ ነገር ውስጥ ያስገባሁሽ እኔ ነኝ። በጣም ይቅርታ። እኔ ያስገባሁበት ምክንያት ደግሞ እሱም ልጁ ከዚህ በፊት ያው ብዙ ሰው ያውቀዋል። ይሄ ልጅ እኮ እዚህ ቲክቶክ ላይ በጣም ብዙ ሰው ያውቀዋል። ቅዱስ ይባላል። እግሩን በጥይት ተመቶ ከዚህ በፊት እንግዲህ እንደምንም ያው ለሱ እርዳታ ተሰባስቦ ጫማ ይሄ እግሩ ትንሽ አንደኛው እግሩ አጭር ስለነበር ጫማ ገዛንለትና ይሄ ከፍ እንዲያደርገው እኩል እንዲሆን ከዛኛው እግሩ ጋር እንዲሆን ተደረገ። በዛ አጋጣሚ እርዳታ ስናሰባስብ አንድ ልጅ አይቶት ነበር ያኔና በቃ ስራ የምትሰራበትን በቃ ልርዳህና የሆነ የምትሰራበትን ነገር ብናመቻች ብሎት ነበርና ምንድነው ልጁ ዱባይ ሄጄ ልስራ አለ። እንግዲህ ጫማውን ካሰራንለት ምናምን በኋላ ያው ምንድነው የሚባለው ይሄን የዕለታዊ ችግሩን ከተቀረፈ በኋላ በቃ ልጁ ምንም አይነት ገቢ ስላልነበረው የሆነ ነገር ሰርቶ የሚቀየርበትን ነገር ነበረና የተጠየቀው ያ ልጅ ደግሞ እሱን ብሩን የሰጠው ልጅ በቃ መርዳት ይፈልጋል ልጁን ማለት ነው። ልጁ መርዳት ሲፈልግ ግን በእኔ በኩል ነው መርዳት የፈለገውና በቃ መማር ባክሽ በየጊዜው ነው የሚደውለው ቅዱስ በየጊዜው በቃ ባክሽ ብሩን ተቀበዩ ከልጁ ተቀበዩና ዱባይ መሄድ ፈልጋለሁ አናግሪልኝ፣ ሳሪን አናግሪልኝ፣ ሙኒትን አናግሪልኝ በየጊዜው ነው የሚጠይቀኝና እኔም ያው ካለኝ ቢዚ ስኬጁልም አንዳንዴም እረሳዋለሁ አንዳንዴም ቆይ እጠይቅልሃለሁ ነውና አስበውና ልጁ ሄዶ ምን እንደሚያደርገው የሚለው ነገር እኔ እውነት ለመናገር እነ ሰብሊም ማሂም እዚህ ይኖራሉ። በርግጥ እነሱ ራሱ እጅሽን አታስገቢ እንደዚህ አይነት ነገር ምናምን ይሉኛል ብዙ ጊዜ ማለት ነውና አሁን ሄዶ እንዴት ምን ሊሆን ነው ምናምን ይሉኛል። ከዛ ነገርኩት ደጋግሜ ስነግረው ምንድነው አንተ ዱባይ ሄደህ ምንድነው የምታረገው? እግርህን ያማል በጣም ከባድ ነው ሄደህ ለመስራት። ለምን ብሩን ይስጥህና ልጁ አገር ቤት ለምን እዚሁ የሆነ ስራ መስራት አችልም
ብዬ አውቃለሁ። ደጋግሜ ያን ነገር ስለው ዱባይ ቢሄድ ጓደኞች አሉኝ፣ አንዲት ልጅ አለች፣ ናና ችግር የለውም አግዛለሁ ብላኛለች ምናምን አለ። ይሄን እምላችሁ በጣም በተደጋገመ ነው የሚደውልልኝ የሚጠይቀኝ ማለት ነው። ከዛ ምንድነው አንዳንዴ የሆነ የሰው ምቀኛ የሆናችሁ የሚመስላችሁ ነገር አለ አይደለ? አይ እኔም ይሄ ልጅ ተመቃኘሁት መሰለኝ እንደው ብሩ ልቀበልለትና በቃ የሚፈልገውን ነገር ያድርግ ብዬ አካውንት ሰጠሁት። እኔ የኢትዮጵያ አካውንት የለኝም፣ ከሰው ጠይቄ ነው ሁሉ ብሩን የተቀበልኩለት። አካውንት የኢትዮጵያ አካውንት ስለሌለኝ ማለት ነው። ቼክ ማረግበት ሰውየው ማስገቢያው እማውቅበት ስላልነበረኝ ከሰው ጠይቄ ብሩን ተቀበልኩት። ከዛ በኋላ አላመንኩም። ሁሉ 500 ሺህ ብር ሲያስገባለት ልጁ አላመንኩም፣ የምር ማለት ነው። ከዛ ሙኒትን ጠየኳት። ሙኒት እባክሽ እንዲህ አይነት ነገር በእርግጥ ብሩ ከመግባቱ በፊት ሙኒትን ጠይቂያት ነበረ። ሙኒት እንደዚህ አይነት ልጅ አለ እና እባክሽ አግዢው ምናምን ስላት አሁን እንደዚህ ምን ያህል ያስወጣል ሁሉ ብዬ የጠየኳት ሙኒትን ነው። ወደ 500 ሺህ ብር ይሆናል አሁን ላይ ስትለኝ፣ አይ እንደዚህ አይነት ልጅ ነው ሰው ሊረዳው ፈልጎ ነውና እባክሽ ስላት፣ ኦኬ መማርያ አንቺ ካልሽ ችግር የለውም ብሩን የሚያስገባ ከሆነ ስትለኝ፣ አዎ ኦኬ። ከዛ ብሩ ገባ። እኔ ማውቀው ልጅ ጋር ብሩ ገባ። ከዛ ብሩ እንደውም እኔ ጋር ትንሽ ቆይቷል። ሙኒት ያው ደጋግመን የጠየቅናት እንድትረዳው ማለት ነው። እሱም በጎን ይጠይቃታል ልጁ። እኔም ደግሞ እባክሽ ሙኒትዬ ይሄ ነገር ጨርሽለት እያልኩ ጠይቃት ነበር። መጨረሻ ላይ እሺ ብሩን አስገቡት አለችን። የሆነ ሰዓት ላይ እንደውም በአጭር ሰዓት ነበረ አስገቢው ያለችኝና እንዴት ነው በዚህ 2 ቀን ሰው እኔ ተኝቼ የተነሳው ነውና እባክሽ ቀን ስጪኝ ምናምን ስላት፣ አይ ትችያለሽ ችግር የለም አለች። ቃል በቃል ነው የምነግራቸው የተባባልነውና 250 ተደርጎ ወደ 500 ሺህ ብር ገባ ሙኒት ጋር ማለት ነው። ከገባ በኋላ ያው ነገ ዛሬ እያለን ያው ፕሮሰሱ የሚቀጥለው ያው እነሱ ነው የሚያውቁት። እኔ ብዙ የአረብ ሀገሩን ፕሮሰስ ብዙ አላውቀውም። መጨረሻ ላይ ምንድነው የሆነው? አረ ሙኒት አልመለሰችልኝም፣ ሙኒት እንትን አላለችም፣ እንደዚህ አላለችም እያለ ይጽፍልኛል እሱ ማለት ነው። እኔም አንዳንዴ ሜሴጅ ሙኒት እንዴት አደረጋችሁ እያልኩ እጽፍላታለሁ። መጨረሻ ላይ ብሩን ተመልስልኝ፣ እኔ ሄጄ እዛ ስራ መስራት አልችልም፣ ብሩን ተመልስልኝ ሲለኝ፣ እንዴት ነው እኔ እዛ ስራ የሚፈልግኝ ሰው አለ የምጠጋብስ ሰው አለ ብለኸኝ እኮ ነው የጠየኳት ሙኒትን ስለው፣ አይ እኔ እንዴት ሆኜ ሮጭ ማሸነፍ ማልችል ልጅ አካል ጉዳተኛ ነኝ፣ መማርዬ ታውቂያለሽ፣ አንቺ ብዙ የረዳሽኝ ሰው ነሽ፣ ግን ይሄን ነገር ትመልስልኝ ሙኒት አለኝ። እኔም የተባልኩትን መልእክት ለሷ ላኩኝ። እሷ ደግሞ አይ መማር እዚህ ጋር የተሳሳትሽውን እኔ ላርምሽ፣ ምናልባት ረስተሽ ከሆነ ድምፅም ስላለ እዚህ ጋር መጀመሪያ ስታናግሪኝ ምንድነው ያልኩሽ? መማር የጤናውን ሁኔታ ፈርቼ ነው እንጂ እምቢ ማለት አይደለም። ይሄንን እኔ ያሰማሻለሁ፣ አስፈላጊ ከሆነ ወይ ወደ ራስሽ እልክልሻለሁ። ከዛ በኋላ ረጅም ጊዜ ስንነጋገር ቆይተናል በዚህ ጉዳይ። ኢመራት አስገቢ ብር ብዬሽ ትቼሽ ነበር አይደለ? አዎ እኮ ረጅም ሰዓት እኔ ጋር ካመረርሽ በኋላ የእውነት መሆኑን በቃ ሲሪየስ መሆንሽን ሳቅ እሱም ቢመጣ መናገር ይችላል። እዚህ ጋር ሙሉ ሜሴጆቹም እንዳሉ ናቸው። ኃላፊነት ለሱ ስራ ለማስገባት ኃላፊነት የሚወስድ ሰው እንዳለ ብሩም እንዳያመልጠው እንደፈለግሽ ከነገርሽኝ በኋላ ምን አልኩሽ? ይሄው አሁን ሰው ተገኘ ኢመራት ላይ ብር የሚሰጠኝ ኢትዮጵያ የሚፈልግ ሰው ስላለ እዛ አስገቢ ስልሽ ተኝተሽ ነበር፣ አመለጠሽ ያዘው። ከዛ ሌላ አካውንት ላኩልሽ አስገባሽልኝ። አስገብተሽ ወዲያውኑ የሱንም ሙሉ ሜሴጅ አሰማሻለሁ። ወዲያውኑ ፓስፖርት ኮፒህንና ፎቶ ላክ
ሲባል በሁለተኛው ቀን ቀጥታ ምንድነው ያለው? ብሩ ይላክልኝ። አንቺ እኮ ስንጠብቅ አልሽ። ምንም የተጠበቀ ነገር የለም። በሁለተኛው ቀን ነው ብሩን አስገባው። እንትኑ ነው እኮ አልኩኝ። ይኸውልሽ እኔ ብሩ ከገባ በኋላ አልተቀበልሽኝም። እሱ ነው ብሩን አሁን ይኸውላችሁ አንድ ነገር ግልጽ መሆን ያለባችሁ ይሄ ሰውዬ እረዳሃለሁ ያለው ሰውዬ በመማር ከሆነ ስላለው እርግጠኛ አልነበርንም። እውነት ለመናገር በእርዳታ የሚመጣ ብር አሁን ከአካውንታችሁ እስካልገባ ድረስ እኔ አፌ ሞልቼ አሁን ሙኒትን ራሱ ለማስቸገር በጣም እኔ ይሄ ሰውዬ እንደዚህ ብሎታል፣ ግን እርግጠኛ አይደለሁም። እጄ ላይ ብሩ ስላልገባ 500 ሺህ ብር የሚያክል ነገር እርግጠኛ አይደለሁም። ስለዚህ ሙኒት ብሩ ከገባ ግን ይሄ ነው የሚፈልገው። አይ ይሄ ነገር ከባድ ነው። እሷ በጣም እኔ ነኝ የተጫንኳት የምር ማለት ነው። ይሄን እኔ ደግሞ የተጫንኩበት ምክንያት እሱ በጣም ስለሚጠይቀኝ ነው። እባክሽ መማርዬ እድሌ እንዳያመልጠኝ ስለሚለኝ ነው። የሱንም እድል ላለመያዝ አንደኛ እኔ በመሃል በጣም ተቸግሬ ነበረ። እንዳልኳችሁ የሰው ምቀኛ መሆን አልፈልግም፣ ሰው እንዲለወጥ እንጂ ማለት ልጁ 500 ሺህ ብር በመማር በኩል ልስጥ ካለው እኔ ለምንድን ነው እምቢምለው የሚል ነገር ነው በኋላ ላይ መጣልኝ። መጀመሪያ ያው ከሱ ጋር የነበረን ኮንቨርሴሽን አለ ከቅዱስ ጋር ለምን ዱባይ ሄዶ ምንም የሚጠቅመው ነገር እንደሌለ ለሱ በጣም አስረድቼዋለሁ። ግን ምንድነው ልጁ የለም መግባት አይችልም። ልጁ ቢገባ ጥሩ ነበር። ቢገባ ይሻልም ይልሻል። እኔ ምን እንዳልኩሽ ይመለስልኝ ሲል ምንድነው ያልኩት? አሁን የኔን ስም ለማጥፋት ነው ብር እኔ የፈራሁት ተቀንሶ ብር ደረሰኝ ብሎ ስሜን እንዳያጠፋ ስል ጭራሽ ተበላው ብሎ ነው የመጣው። ተከለከልኩ ብሎ ምንድነው ያልኩሽ? ከልክያለሁ ወይኔ ሰው ይተካ የተቀነሰ ብር መድረስ ደርሶ የኔ ስም መነሳት የለበትም። እኔም ደግሞ መጫወቻ አይደለሁኝም። ታማሚ ሆነ ጤነኛ ሆነ ራሱ ተማምኖ በራሱ እስከመጣ ድረስ እኔ መጫወቻ አይደለሁኝም። ውሰጂ መልሺ አስገቢ አስወጪ። እኔ ሌላስ ነገር እየተሰራ ቢሆን በገንዘቡ ምን አውቃለሁ? እውነት እንነጋገር ከተባለ ብሩ በገባ ኢትዮጵያ ደርሷል ኦልሬዲ ብሩ። ከዛ ወደሱ ማስተላለፍ እየተቻለ እኔ ጋር ከመጣ በኋላ መልሺ የተባለበት ሰበብ ምንድነው? እኔም እንደ ሰውኛ ማሰብ ጀምራለሁ። ከዛም በኋላ ደግሞ አልተከለከለም። አትችልም? አዎ በቃ ሰው ተካ። እዛ ብር ተቀበል፣ እኛ እዚህ ለልጁ እንሰራለን። ተነስቶ እንደገና አሁን እስኪ ይናገር ከኔ ጋር ምን እንደሆነ ችግሩ ይናገር። እሱም በትልቁ እሺ ቅዱስ የነበረበት ሰበብ በደንብ ያውቀዋል። እንዴት ዋላችሁ? ሰላም ነው። እንዴት ዋላችሁ? እግዚአብሔር ይመስገን። ሙኒትዬ እናቴ ማለት ነሽ አንቺ። እኔ በክፉ ነገር ስሜን አትጥራ ተኝቼ ስለነበር ማታ ስሜን አትጥራ። ሙኒት ተረጋጊ። ተረጋጊ ሙኒት ተረጋጊ። ያ እኔ እንኳን መጀመሪያ ላይ ብያታለሁኝ፣ ቮይስ አድርጌላታለሁ። ምንም ማይካደው ልንገራችሁ። ከጦርነቱ በፊት ዱባይ ሰዎቹ ምን አሉ መሰለሽ? አይ ከዚህ በፊት ሰዎቹ እዛ የሚያውቁኝ ልጆች ነበሩ እና አሪፍ ነው ቅዱሴ አሪፍ ነው እና ስራ እዛ አሪፍ ትሰራለህ ምናምን ብለው ተስፋ ሰጡኝ። እግዚአብሔር ነው የምላችሁ። በተስፋ ሲሰጡኝ አይ ተስፋ ከሰጣችሁኝማ እሺ በቃ እንግዳማ ብዬ ይሄ ብር ደግሞ በመማርዬ በኩል ለዚህ በፊት የሆነ ሰው ስም መጥራት አልፈልግም እንጂ ቃል ገብቶ ሳይሰጠኝ የቀረ ሰው እያለ እና እንደዛ እንዳይሆንብኝ ብዬ መምዬ ይሄ እድል እንዳያመልጠኝ እሰጥሃለሁ ካለ እውነቱን ከሆነ እንደው ባንቺ በኩል እስኪ በመማር በኩል ነው እያለኛልና እውነቱን ነው ወይ የሚል ብዬ በመማር በኩል ሲል ተላከ። እውነቱን ተላከ። እዛ ከተላከማ በደስታ ተቀበልኩኝና ወደ ዱባይ ሙኒትዬ ሰዎች አወሩኝም አሉ። አዎ ይቀበሉኛል፣ እንቀበልሃለን፣ እዚህ ትሰራለህ፣ ትለወጣለህ ህይወት ያሉኝ ሰዎች አሉ። ግን እንደዛም ባይሉኝ ሰው መቼም ቃሉን ታውቂያለሽና እኔ ግሬን ከተጎዳሁት አንፃር እንደናቴ ቮይሱ አለ እንደናቴ አንቺ የምትተባበሪ ከሆነ ስራ እንደው በቃ በነሳሪየም በዛም ቢሆን መጅልስም መሸጥ ይሁን ምንም ቢሆን እሰራለሁኝና በሽፎን ቤቱም ቢሆን እንደው ብትተባበሪኝ አንቺንም ሰዎቹን ተስፋ ብቻ አድርጌ አልመጣም በርግጥ ብለውኛለኝ። ሙኒትዬ ይሄ ሰውዬ እኔን ሳፖርት ለማድረግ ስለፈለገ ነው ስላት፣ አይ ስራ እንትላንልም እኛ
ግን ከዚህ እንትሉ መፈለጉ ከባድ ስለሚሆን ቅዱስ አንተ ያልካቸው ሰዎች በዛው አጣይቀዘው ይያለህ እንጂ ከዚህ አሁን እንትን ምንድን የስራ መፈላለጊው ምናምን ይከብዳለኝ እና ከሱ ይያለ ፈልግ ምናምን ስትለኝ እሺ ብዬ ሙሉ በሙሉ ግልጹ ልንገራችሁ አቃለው እኔ አካል ጉዳተኛ ከደረሰብኝ ነገር በጣም ብዙ ፈተና ያሳለፍኩት ፈተና ግን ያ ነገር ጭንቅላቴ ላይ ስላለብኝ የመቸኮል ጸባይ ያለብኝ ግልጹ ልንገራችሁ በቃ የኔ ጸባይ ማለት ነው እቸኩላለሁ የመቸኮል ነገር ኑሮብኝ ነው እንጂ ሙኒት ምንም ግልጹ መነግራችሁ ጥፋት ኑሮባት አይደለም ገብቷችኋል ግን ተሯሩጭ ትንሽ ክፍት ያለኝ በጣም የከፋኝ የመጨረሻው ክፍት ያለኝ በኔ ሙሉ ጥፋቱ እኮ ያለ ለምን መጀመሪያ ቮይስ ደጋግሜ በጣም ማረግላት የነበረው እነዛ ሰዎች ያሉኝን ነው እነዛ ሰዎች በለቱ ለስ ሲሉኝ የነበረውን እጄ ነው እሷ ለሷ በተረጋጋሚ ጽፍላት ስነግራት የነበረ ከዛ በኋላ ግን እነዛ ሰዎች አይ ቅዱስ ጦርነት ነው ተወነ ለኛም ከብዶናም ብለው ተስፋ ሲያስቆርጡኝ መማሪዬን ተው ቮይስ አረኩላት መማሪዬ እንደዚህ እኮ ተባልኩኝ እና ምን ይሻለኛል በቃ ምናምን ብዬ ስነግራት እንደውም በተረጋጋሚ ስልክላቸው ስለነበር ማለት ነው እና የታለም እኔ የምቸኮል ጸባይ ኑሮብኝ ነው ጭንቅላቴ በጣም እንደዛ ከተባልክ አንተ ብሩ ለምን እኔ ጋር ገባ ይሄን ጥያቄ መልስልኝ ሰው እኔ ስራ እንደማላገኝልህ ነግሬሃለሁ አይደለ ይሄን እነሱ ስራ አናገኝልህም ሲሉ መማር ወደ ኢትዮጵያ ስታስተላልፍ ብሩን ለምን አንተ ጋር አልገባም ለምን እኔ ጋር እንዲገባ ፈለክ እኔ ጋር እስኪደርስ ጠብቀህ ለምን ላኪልኝ በማግስቱ አይደለ ፓስፖርት ኮፒ ላክ ስለ ምን አልከኝ ኖ ብሩ ይላክልኝ ብለህ እኔ ጋር ለሚሰራው ልጅ አልከው ከዛ ገብቻ አናገርኩ ምንድነው የምታወራው አደራ ነው የተሰጠኝ መማር አደራ ብላ ሰጣኛለች አይደለ ለኔ አደራዬን ጨርሼ አይዲህን ሰጥቼ አምጥቼ አንተን አይዲህን ሰጥቼ እነዛ ሰዎች ስራ እንዲያስገቡ ማድረግ ነው እኔ ይሄንን ነው የማውቀው ለዛ ፓስፖርት ኮፒ ላክ ስልክ ምን አልክ ኖ ብሩ ይላክልኝ አልክ አይደለ እንዴ እንደዛ ስትል አይ እኔ መማርን አናግራለሁ መጀመሪያ መማርን ነገርኩት እሷም ግራ ሲገባት ምን አለች እስኪ አናግራለሁ አለች አናገረች መልሰ ስትነዘንዛት በቃ ካልሆነ ይመለስለት አለችኝ ይመለስለት ብሎ ቋንቋ የለም እኔ ብር ማመላለሻ ወይም ደግሞ ያንተን የጎደለ እየሞላው ለክብሬ ለስሜ ስል እንዲና እንዲማደርግ ሴት አይደለም ሰዓቴም ደቂቃዬም ሰከንዴም መቀለጃ አይደለም የናንተ ስለዚህ ምንድነው የሚሆነው ሰው ተካና ያ ሰው ላንተ ብር ይስጥ ነው ያልኩ ትላንት ገብተ እዛ ቤት ምን ነበር ስትል የነበረው አንተ ምን ነበር ስትል የነበረው እያለቀስክ እግርህን እያሳየ እኔ ምስኪን እኔ በዚያው ምን ያደረኩ ነገር አለ ምን ተናግሬ ምን ክፉ ቃል ተናግሬ ላንተ ስል እኮ አይደለም ለሷ ስል ነበር ያከበርኩ ተቃውም ያለው እኮ አንድ አይደለም 10 ኤምቢ ብያለሁ ስትደውል አላነሳለ አላናገር ገፍቶ ከሷ ስለመጣ እኮ ነው አሁን አፍህን ሞልተ አንተ የሰራው ድራማ እኮ እንዳለ ተልኮልኛል አታፍርም አይከብድህም አሁን ሄደ ካወራህበት እስኪ አንዳቸው ይስጡህ እኔ ግራም ነፈሰቀኝ አስረግጬ እዚህ ጋር በህዝቡ ፊት መነግረ አንተ አለሳልሰ ምን ብለህ ራስህን ሌላ ሰው አድርገህ መምጣት ነው አይደለ እኔ አስረግጬ እምነግርህን አንድ ነገር ልንገርህ ከዛ ሁሉ ህዝብ አንዱ ይስጥ ትላንትና ሌባ ስታስብለኝ ምስታስብለኝ የነበረበት ህዝብ አንዱ ይስጥ እኔ ሙና ሰው ተተካለህ እንጂ አልሰጥህም ድጋሚ የምነግርህ ነገር ማንንም ሲያከብረኝ ነው ማከብረው ሲያዝንልኝ ነው ማዝነው በዚህ ሰዓት ላይ ስንት አይነት ነገር ውስጥ ባለውበት ሰዓት ላይ መተ ይሄን የጨመርክበት ሰበብ ምን እንዲመጣ ምን እንዲፈጠር አሁን እነሱ ይስጡ ለኔ ግን ሰው ስተካለ ሰው ሰራለሁ አለቀ አንሳር እንግዲህ ሙኒት በጣም ይቅርታ እኔ ምር ማለት ነው ፑሽ አርጋታለሁ በጣም ፑሽ አርጋታለሁ እንደዚህ ይሄ ልጅ ጉዳይ እንድጨርስ እና ቅዱስ ሰርታል በጣም ስተሰርታል በእውነት ሌባ መባል የለባትም ሌባ ብለህ ከሆነ እኔ አረመንዬ አረ እግዚአብሔር ምስክሬን መብረው ቤት ነው መድኃኒዓለም ምስክሬን ነው እግርህን እግርህን አይቼው አላቅ መድኃኒዓለም ምስክሬን ነው ስለ እግርህን እያሳየ እኔ በስፖንጅ ላይ እምቆም ሰው ነኝ መድኃኒዓለም ምስክሬን ነው ይሆንልክልሃለሁ መድኃኒዓለም ምስክሬን ነው አንቺ በክፉ ካነሳውሽ ይሄኛው እግሬ ይደገም እመብርሃን ምስክሬ ናት በመብርሃን ነው የምልሽ ሙኒትዬ ስላላየች ነው እግሬ መጎዳቴን ስላላየች ነው እንጂ ምትረዳ ሰው ናተኝ እና ሰው ተካ ስላለች ብቻ ነው የከፈኝ ይሄው ቃል ምድር ቃል ምስክር አሉ ሰዎች በመብረቁ ቤት የገቡ ሰዎች መጥተው ይመስክሩ እመብርሃንን አላልኩም እመቤቴ ምስክሬ ናት
አንድ ነገር አልተናገርም። ግን ሙኒት የተረጋጊና ምንድን ነው ያለሽን ነገር እኔም ትናንትና ቪዲዮን ለመፈለግ ሞከርኩ። መፈታት የሚችል ነገር አሁን አዶኖ ሳሪዬ ምንድን ነው የምናደርገው? ቤታ ተናገር ግን አታልቅስ እንዴ! ምንድነው የሚያስለቅሰክ? አራሽ ቤታዬ ታውቂያለሽ አላልኩም ብለህ ተናገር። እኔን እያስመሰልኩ ሳይሆን ማለት ነው። መብረቁ ባሉ እዛ ቤተሰብ ያሉ አሉ። መጀመሪያ ለቅሶን አቁም እንዴ! ለቅሶን አቁም። እሷም እኮ እዚህ ጋር እንትን ያለች ነገር የለም። ለቅሶን አቁም። ተናገር። ጭንቅላቴ የተጎዳሁት ነገር አለ በጣም እሺ። እና ጭንቅላቴ በጣም ቢዚ ስለሆንኩኝ አጥፍቻለሁ ሙኒትዬ። በቃ በመማርና አንቺን በድያችኋለሁ። እሷን በማይመለከታት አንቺንም ደግሞ አሰቃይቻለሁና ይቅርታ እህት አለም። በ11 ሰው ማለት ነው። ይቅርታ አድርጊልኝ። እኔ ልጅሽ ማለት ነኝ። እያስመሰልኩ አይደለም። ሩጭ ማላመልጥ እነዛ ሰዎች ቃል የገቡልኝ ሰዎች ናቸው እንደዛ በሉኝ። አሁን ግን ሀሳባቸውን ሲቀይሩ ሙኒትዬ ብሩ ይላክልኝ አልኩሽ መልሼን። እኔ አንቺን በክፉ ካነሳሽ በለተቀኗ መቤቴና ዛሬ እሷ ትፍረድ። ውሻታ ከዘሷን ጎዝጋ የበደለች ነገር እዚህ ጋር ትንሽ ይሰማል። ግን አልተረዳችኝም። እንደተጎደው ምናምን አላየችኝም። ጫሜ ውስጥ ካልሲና ስፖንጅ ነው ማድረግበት። እንደዚህ ብዬ አሁን እንዴት ነው አሁን እኔ ዱባይ የሚሄድ ሰው እያልኩኝ ፈልጌ ማገኝ? ይሄ ተመልከት እስኪ። ይሄ ሁሉ እንዲተባበርህ የፈለግከው ለምኑ ነው? ስለከለከልኩ እምቢ ስላልኩ ነው አይደለ? ገብተህ እንደዛ ስትል ምንድነው የሰው አመለካከት? ሰው ከታች እየጻፈ የነበረው ኮሜንት ምንድነው? ንገረኛ። ይሄ የኔ ድምጽ ነው ያንተ ድምጽ ነው? አረ ይሄ እኔ ነው። ሙኒትዬ ይቅርታ አድርጊልኝ። የኔ በችኩል ስለሆነ ነው፣ ስለምቸኩል ነው። ጭንቅላቴ ብዙ መምተኝ በቃ በጣም ቸኳይ ነኝ እኔ። በደረሰብኝ ነገር ብዙ ነገር ነው ያቀረብኝ። ስለዚህ የታለም ይቅርታ አድርጊልኝ። በዚህ በ11700 ሰው ማለት ይቅርታ አድርጊልኝ። ከላካውንስ ድምጽ ለምን ሰረዝከው? አራቱን የመጀመሪያዎቹን ድምጽ እያንዳንዱ እንከናችን ነው የሚፈለገው። አሁንም አከብርሻለሁ፣ እወድሻለሁ። የሆነው ሆኗል። ሰው ይተካልኝ። ፊኒሽ። አም ሶሪ እንግዲህ እንደምል አላውቅም። እኛ ራሳችን ይሄን ነገር ብንጨርሰው ደስ ይለኝ ነበረ። አም ሶሪ እንደዚህ አይነት ነገር ውስጥ እኔም ፑሽ ተደርጌ ነው ያው እሱ ቢረዳ ከሚል አኳያ ነው የገባውበት። አንቺንም የሚያስጨነኩሽ እንጂ መጀመሪያውንም ላይክ መሆን ያልነበረበት ነገር ነው። ግን ቅዱስ ገልጾታል። ቅድም ያው ከዚህ በፊት እንደዚህ ቃል ሰው ገብቶለት ያልሰጠው ሰው ስላለ ያንን ያ ሰው እሰጣለሁ ሲለው ቃል የሚገባለት እምነትም ስላልመሰለው እዚህ ላይክ ደግሞ አንድ መርሳት የሌለባችሁ ነገር ልጅ ነው ቅዱስ። በእርግጥ ትንሽ ይቸኩላል። በዚህ በሙኒት ጉዳይ ብቻ ሳይሆን በራሱም ላይፍ በጣም ብዙ የሚቸኩላቸው ነገሮች አሉ። እሱ ነገርም ተጨምሮበት ነው እንዲህ አይነት ስህተት ውስጥ የገባው። ሙኒትዬ አንደርስታንድ አረግሻለሁ ፔንሽን በደንብ ለምን እኛ በጣም እኔ በራሴ በጣም ፑሽ አርጌሽ ነው እዚህ ነገር ውስጥ የገባሽው። አም ሶሪ እየተናገርሽ ነው የገባሽበት። ተናግረሻል። እዚህ ላይ ምንም ያንቺን ስህተት ነው ያላየሁም። ምንም ስህተት የለብሽም። ነግረሽኝ ነው እዚህ ደረጃ ላይ የደረስነውና አንቺ የምትወስጂውን ዲሲሽን እንግዲህ ምንም ማድረግ አንችልም። ቅዱስ አንደርስታንድ ማድረግ ያለብህ ነግራሃለች። አንተ ለኔም ነግራኛለች። እኔም ለአንተ ብዙ ነገር ነግሬሃለሁ። አንተም ካለብህ ችግር አኳያ ነው ይሄን ያልክ። እኔ አይደለም ምን እንደምል ራሱ ግራ ገብቶኛል። ሀሳብ ስጡበት በቃ እኔ እንደምል አላውቅም በዚህ ጉዳይ ላይ። ጣቴን ተቆረጥኩኝ ሩጭ እንደማላመልጥ እናታለም ታውቂያለሽ። አዲስ አበባ ስትቀበለኝ አንቺ ልታሳክሚኝ አዲስ አበባ ስመጣና አይ ነው እንኳን መሮጥ ቀርቶ ስራመድ ራሱ ታውቂዋለሽ። ግን እኔ አሁን ሰው ብተካ እኮ ደስ ይለኛል። ኢትዮጵያ ላይ አሁን ማን ነው የሚተማመን?
እኔ ማን ነው ወደ ዱባይ ሄዳለሁ ብሎ ለኔ ያን ብር ሰጥቶኝ እኔ ሄዳለሁ ብሎ የሚተማመን ማን ነው? ያ ነው ያስጨነቀኝ፣ በጣም ጭንቀት ውስጥ የከተተኝ እንጂ እግዚአብሔር ምስክሬን በሌላ አይደለም። ሚዩት ነሽ። እንትን አንድ ጥያቄ ልጠይቅ። በየገባህበት ቤት በየቤቱ ስገባ ነው የምትገባው አይደለ? ስንት ጊዜ ትቸገራለህ ያቅታል ብዬሃለሁ አላልኩህም? እኔ ኧረ ብለሽኛል። ዛሬ ብሩ ሲገባና ይሄ ነው ለማለት ጊዜ ነው አለመቻልህ የታወቀ አለመቻልህ የታየህ ዛሬ ነው። ይቅርታ አድርጊልኝ፣ በለተቋማ ይቅርታ አድርጊልኝ። የኔ ጥፋት ነው ሙኒትዬ፣ ሰው ሆኖ ማያጠፋ የለም አይደል? አንቺ ጥፋት የለብሽም። በቃ እናቴ ማለት ነሽ። ይቅርታ አድርጊልኝ። እንደው በለጠቀማ እንደው በአላህ እኔ የሚያክል ልጅ አለሽ። ይቅርታ አድርጊልኝ። እኔ እንደ አንቺን እንደ ጥፋተኛ አድርጌ ስየሽ ከሆነ መብራን ትፍረድብኝ። መብረቁም አለ እሱ ራሱ ሸር ተደርጎለት ቢመጣ አንቺ እንደ ጥፋተኛ አይደለሽም እህት አለም። እንዴ የኔ ነው ሙሉ ጥፋት፣ በቃ የኔ ነው ሁሉ ነገር የኔ ነው። ስለኔ እኮ አሰማውታ አስመልስልኝ ብለህ እኮ ነው የገባኸው አንተ። አንቺን በክፉ አላነሳሁሽ እህት አለም፣ ስላላየች ነው እግሬ የሚሆነው። እና መብረቁዬ ሰው ተካ ስላለች ትንሽ ከፍቶኛለኝ እና አውራልኝ ብዬ ነው ያወራሁት እንጂ ሰው እዛ ቤት የሰማ ሰው አለ በሙሉ መብራን በምታውቀው አንድ ነገር ስለ አንቺ ክፉነት ምንም አላልኩም። እግዚአብሔርን ነው የምልሽ። ምንም ስለ አንቺ ጥፋት የገባውም ትናንትና መብረቁ ቤት ብቻ፣ ሌላ ቤት በራሴ ቤት እኮ ምገባ ጌም ለመጫወት ቲክታከሮች በሙሉ አግኝተውኛል። እነ ዩቲናስ አግኝተውኝ፣ እነ ፍራይዴዎች፣ እነ ባምቢ፣ እነ ናዮ ሁሉ አግኝተውኝ በቃ ይዞ በርታ እያሉ ሲያበረታቱ ቪዲዮን ገብታችሁ ይተኝ እና እነሱ አግኝተውኝ እኔ አንቺን በክፉ ጌም እየተጫወትኩ ነው እንጂ ምገባ አንቺን በክፉ በየት ትናንት ነው መብረቁ ቤት የገባው። እሱንም ሰው በቃ ተካ ስትይ ከፋኝ። ተሯሩጭ አላገኝ ሰው በየት አገኛለሁ? እንዴት ነው የሚሆነው ብዬ ጨነቀኝ በጣም። እሱ ብቻ ነው ታለም የኔ ነው ጥፋቱ። ልጅሽ ማለት ነኝ። ይቅርታ አድርጊልኝ፣ በአንቺ ጥፋት የለም። ቢቀንስ እንጂ ችግር የለም ታለም። እሷ እኮ እየሰማች ነው፣ ሁሉም እዚህ እየሰማ ነው። በንግግር ይፈታል እኮ። ማልቀስ ምንድን ነው? አታልቅስ በቃ። እሺ ቤታ ያየኔ ጥፋቱ እኮ አስረዳት። ይቅርታ ማለት ካለብክ ጥፋትህን አምነህ ይቅርታ ትላታለህ። ከዛ በተረፈ ግን አታልቅስ። ለማልቀስ አይደለም እኮ ነገሮች የሚፈቱት። እሺ ቻል ግን በቃ ይቅርታ እያለች ነው። ይቅርታ ደግሞ ከሁሉም ነገር ይበልጣል። በሰላም ይፈታ ይሄ ነገር ፕሊስ። እኔ ልለምንሽ ልንገርህ፣ እኔ እከሌ ጋር ስለገባ እከሌ ስለጠየቀኝ ዞሮ ቢሰራም ኖሮ ተጨምሮልህ እንጂ የሚሰራው ሞልቶ አይደለም። ቀንሶ እንደገባ ሁሉ ነግሬሃለሁ። ግን በጣም ታሳዝናለህ። በጣም የሰውን ስም ማጥፋት በጣም ቀላል ነው። ዛሬ የተናገርካት ንግግር እድሜ ልክ የምትቀመጥ ናት። ያለቀስከው ለቅሶ አሁን እንኳን እዚህ ጋር ያለቀስከው ለቅሶ እድሜ ልክ የሚቀመጥ ነው። እሺ እዚህ ነገ ማንም እያነሳ እኔ ላይ የሚያላግጥበት ነው ያንተ ድምጽ። ትላንትም የተናገርከው ንግግርም ቢሆን ወዳጆቼ እንዳሉ የላኩ ሙኒት ምንድነው እየተፈጠረ ያለው የሚሉበት ሰበብ አንተ ሆን ብለህ ነው ያደረግከው። ሲጀመር ተሳስተህም አይደለም፣ ሆን ብለህ ነው ያደረግከው። እኔ እዚህ ጋር መምችኝ ወይ መሲ እንዲህ ያለችኝ እዚህ ጋር ጓደኛዬ ቁጭ ብላ እየነዘነዘችኝ